ከሰሞኑ ከአወዛጋቢው አለባበስ ተቃውሞ በኋላ ይህን አለባበስ ተጠቅመው የተገኙ ሁለት ቲክቶከሮች ይቅርታ ጠይቀዋል። ይቅርታ መጠየቅ ካለብኝም ይቅርታ ጠይቄ ከህዝቡ ጋር መስማማቱ ይሻላል። ግን እስማማለሁ እዚህ ሀገር አይደረግም ላዋርድም ማድረግ አልነበረብኝም ተቀብያለሁ። ይህም የእናንተ ውድ ቤተሰቦቻችን ጥረትና የኛ ጥቂት ስራ ተጨምሮበት የተገኘ ውጤት ነው። በዚህም ከሰሞኑ በነበረን ይህን ድርጊት የመቃወም ስራ ላይ ቪዲዮአችንን ላይክ በማድረግ እንዲሁም ሼር በማድረግ አብራችሁን ለሰራችሁ ለየኔ ዩቲዩብ ቤተሰቦች ለሁላችሁም ምስጋና እናቀርባለን። ነገር ግን ይህ ጅማሮ ነው። በዚህ ሳንረካ ብዙ ወጣቶችን እያነቃን በፈጣሪ እርዳታ አብረን እንጓዛለን። ምክንያቱም የአውሬው መንግስት ባለው አቅም ሙሉ እየተነሳበት ጊዜ ነውና እኛም ነክተን ለሌሎች መድረስ ይኖርብናል። ከሰሞኑ የሶዶማውያንን አለባበስ በመልበስ በቲክቶክ ሽልማት ላይ ከተገኙት ቲክቶከሮች መሃል ጃኒ እንዲሁም ልዑል በመባል የሚታወቁት ቲክቶከሮች በይፋ ይቅርታ ጠይቀዋል። በዚህም በይቅርታ ቪዲዮአቸው ውስጥ የተመለከትናቸውን አንዳንድ ጉዳዮችን ነክሰን በማውጣት እናስመለክታችኋለን። ከዚህ በተጨማሪ በዘንድሮ የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ የመኪና አሸናፊ የነበረው ቲክቶከሩ አዶናይ የአዲስ አበባ አስተዳደር በ2014 ባሳተመው የአማርኛ መጽሐፍ ውስጥ ውድድር እንደሚያሸንፍ ተጽፎ መገኘቱ በርካቶችን እያነጋገረ ይገኛል። ለመሆኑ ይህ መጽሐፍ እውነትም እንደሚባለው አሁን ህፃናት እየተማሩበት የሚገኙት መጽሐፍ ወይስ ተመሳስሎ የተሰራ የውሸት መጽሐፍ? በዝርዝር እንመለስበታለን። እስከ መጨረሻው በመቆየት እነዚህን ጨምሮ በርካታ መረጃዎችን ያድምጡ። ለቻናሉ እንግዳ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮን ላይክ በማድረግ እንዲሁም ለሌሎች ሼር በማድረግ ጀምሩ እያልን በቀጥታ ወደ ዝርዝሩ እንወሰዳችሁ። ከሰሞኑ ወርዶ በታየው በቲክቶኩ ሽልማት ያየናቸውን አስነዋሪ አለባበሶች ስንቃወም ነበር የቆየ ነው። በተለይም ነጥለን 4 ቲክቶከሮችን አውቀው ይሁኑ ሳያውቁ ያደረጉትን ነገር ስህተት እንደሆነና ለነዛ ቆሻሾች በር የከፈተ እንደሆነ ስንገልጽ ቆይተናል። ከነዛ ከጠቀስናቸው መሃል ሁለቱ ቲክቶከሮች ማለትም ጃኒ እና ኤቢ ወይንም ሎል የሚል ዩዘርኔም ያላቸው ግለሰቦች ህዝቡን በይፋ ይቅርታ ጠይቀዋል። በድጋሚ አጥፍቻለሁ አልዋሽም። በፋሽን መንገድ ብቻ ነው እኔ ያሰብኩት። ከዛ በተረፈ ደግሞ ግብረ ሰዶም ላላችሁ ሰዎች 100% እቃወማለሁ። አሁን በድጋሚ ኦርቶዶክስ ነኝ ማንም ሰው ኮሜንት ስላደረገ ማንም ሰው በሌላ ነገር ስላየኝ ኦርቶዶክስነቴ ማንም ሰው ሊወስደው አይችልም። ይሄም ደስ የሚል ሆኖ አግኝተነዋል። አንድ ሰው ስህተቱን አምኖ ከስህተቱ ተምሮ ይቅርታ ሲጠይቅ ደግሞ በጣም ደስ ይላል። ጃኒ በርካታ ተከታዮች ያሉት በቲክቶክም በዩቲዩብም የሚገኝ ወጣት ነው። ታዲያ በህዳር 20 የቲክቶክ ሽልማት ላይ የለበሰው አፈንጋጭ አለባበስ ጃኒን በእጅጉ አስተችቶታል። ይሁንና በዕለቱ በቤስት ሪቪው ኮንቴንት አሸናፊም ነበር። ጃኒ ይህን አለባበስ የለበሰበትን ምክንያት ሲገልጽ የማይክል ጃክሰንን ልብስ ፖስት አድርጌ ነበረ። በቃ ከዚህ በኋላ ለራሴ አዋርድ ስቀርብ እንደ ማይክል ጃክሰን ነው መልበስ የምፈልገው የሚል ነበረ። እንደሱ ነበር ለመልበስ ሀሳቤ። ግን እኔ ያሰብኩትና ሰው የተቀበለው በጣም ግራ ተጋብቷል። እንደተመለከታችሁት አሁን ላይ ጃኒ የሰራው ስህተት መሆኑን አምኗል። ይቅርታም ጠይቋል። በእርግጥ ጃኒ ጥሩ ልብ ያለው ልጅ እንደሆነ ለጃኒ ቅርበት ያላቸው ሰዎች ነግረውናል። ለዚህም ይመስላል የእኛንም የህዝቡንም ጥሪ በመስማት ወደ ትክክለኛው መንገድ የተመለሰው። ነገር ግን በሌላ ጊዜ በሌላ የሽልማት ስነስርዓት ሆነ በአንዳንድ ጉዳዮች ላይ ይህን የጃኒን አለባበስ ሆነ በዚህ ቪዲዮ ላይ የምታዩትን የማይክል ጃክሰንን አለባበስ እንዲሁም የውጭ ሀገር ዝነኞች አለባበስ ለምን መጠቀም እንደሌለብን ሰፋ ያለ ትንታኔ ወደፊት ይዘንላችሁ እንደምንመጣ ቃል እንገባለን። ከዚህ በተጨማሪ ከሰሞኑ አነጋጋሪ አለባበስ ጋር በተያያዘ ሌላኛው ስሙ የተነሳው ልዑል የሚል ዩዘርኔም ያለው ወጣት ሲሆን ልክ እንደ ጃኒ ሁሉ ባለማወቅ የሰራው ጥፋት እንደሆነ በማመን በይፋ ይቅርታ ጠይቋል። ይቅርታ መጠየቅ ካለብኝም ይቅርታ ጠይቄ ከህዝቡ ጋር መስማማቱ ይሻላል። 90s ላይም 60ዎቹ ላይም እንደዚህ ይለበሳል። ሱሪው ሰፋ ያለ ሱሪ ይለበሳልና ከላይ ደግሞ ረዘም ያለ 90s ላይ የሚለበሰውና ይሄኛውን ደግሞ ትንሽ ዘመናዊ ለማድረግ ሱሪውን ሰፋ አድርገን እንደ 90s ኮቱን ደግሞ ትንሽ በፊት ከሚለበሱ ትንሽ ከፍ ለማድረግ ነበረ እና ሰው አልተረዳኝም ማለት ይቻላል። ሰውን የተረዶበት መንገድና ሰው ተረድቶ ያየበት መንገድ ልክ አይደለም። ይቅርታ ጠይቃለሁ። ይህንን አለባበስ የለበሰው ባለማወቅና በሌላ አንግል እንደሆነ በማመን ይቅርታን ጠይቋል። ይህም መልካም ነገር ነው። ነገር ግን ልዑል ቀጥሎ የተናገረውን አድምጠን እንመለስ። ደግሞ አንዳንድ ሰዎች እርግጠኛ ሆናችሁ ቪዲዮ የምትሰሩ ሰዎች እንዲታይላችሁ ብላችሁ የሰው ህይወት የምታበላችሁ በጣም ልክ አይደለም። ቪዲዮ እንዲታይላችሁ የሆነ ነገር ለማግኘት ብላችሁ በቃ ደምድማችሁ ልክ አይደለም አለባበስ ልክ አይደለም ልክ ነው
ይሄን እቀበላለሁ። ግን እንደዚህ ማድረግ እንደዚህ ነው ማለት አትችሉም። ይሄ ልክ አይደለም። እናንተ ቪዲዮ እንዲታይላችሁ አሪፍ እንትን እንድትባሉ እናንተ እንድትወደዱ ሌላ ሰው መስበብ አይጠበቅባችሁም። ውድ ቤተሰቦቻችን እናንተም እንደምታውቁት በየቪዲዮአችን ደጋግመን እንደምንገልጸው እኛ እንደ ቻናል እንዲህ ያለውን ከሃይማኖትም ከባህልም አፈንጋጭ የሆኑ እንዲሁም ትውልዱን ለነዛ ቆሻሾች ሐሳብ የሚያደርግ ልምምድ ሆነ ሐሳቦችን ስንመለከት እንቃወማለን። ወደፊትም እየተቃወምን የማንቃት ስራችንን እንቀጥላለን። የኛ ዓላማ ይህ ነው። ከዚህ ውጭ ሌላ ዓላማ የለንም። ከማንም ጋር የግል ጸብ ኖሮን አያውቅም። የሰውን ስም ለማጠልሸት ሆነ ወጣት ልዑል እንዳለው የሰው ስም አጥፍተን የኛን ስም የመገንባት ዓላማ የለንም። ለዚህም ደግሞ እናንተ ውድ ቤተሰቦቻችን ምስክሮቻችን ናችሁ። ወንድማችን ያልተረዳው ወይንም ያልገባው ነገር ይህ አለባበስ የግብረ ሰዶማውያን ነው ማለት አንተ ግብረ ሰዶማዊ ነህ ማለት አይደለም። ሳታውቀው በዚህ መንፈስ እንዳትወሰድና መጨረሻ የነዛ ቆሻሾች እንዳይሆን በማሰብ እንጂ የግል ጉዳይ ኖሮን አይደለም። ለማንኛውም አንድ ነገር ከማድረጋችን በፊት ለዛ ለምናደርገው ነገር እውቀት ሊኖረን ይገባል። ባለማወቅ ከሚጠፉት ወገን እንዳንሆን ፈጣሪ ይርዳን። ሌላው ደግሞ ለወንድማችን ጃኒ አንድ መልእክት ለማስተላለፍ ወደድን። ይህን መልእክት ከቅንነት እንዲሁም ወንድማችን ጃኒ የሚሰማ ጆሮና መልካም ልብ ስላለው ስለሚረዳን ነው። ይህ ለአንድ ጸጉር ቤት ወይንም የውበት ሳሎን የሰራው ማስታወቂያ ሲሆን የሰራበት መንገድ ትንሽ የእህቶችን የሚመስልና ማስኩሊኒቲ የጎደለው በመሆኑ እንዲያስተካክል ወንድማዊ ምክር እናቀርባለን። ምናልባትም ከሰሞኑ ሴቶች እህቶቻችን ትሬንድ አድርገው የያዙትና የወደዱትን አይነት የጸጉር ስታይል ብትሞክረው ይበልጥ ፈጣሪ በሰጠ መልካምነት ላይ ግሬስፉል ያደርግሃል ለማለት ያህል ነው። በሌላ በኩል ይህ የምትመለከቱት መጽሐፍ ስለ አዶናይ ማሸነፍ ቀድሞ ተጽፏል ተብሎ በስፋት በማህበራዊ ሚዲያ እየተነገረ ይገኛል። 2014 በአዲስ አበባ አስተዳደር ትምህርት ቢሮ አማካኝነት እንደታተመ የሚያሳየው ይህ የሁለተኛ የተማሪዎች መማሪያ መጽሐፍ እንዲህ ባለ መልኩ ተለጥፏል። አዶናይም በግሉ በራሱ ቲክቶክ ይሄን ሼር አድርጎታል። ሆኖም ሳለ ከውድድር ሽልማቱ ጋር ተገጣጠመ እንጂ አሊያም አዶናይን የምትወደዋ እቺ ቪዲዮን የለቀቀችው ታዳጊ ከዚህ ጋር አገናኘችው እንጂ አንዳች ከቲክቶከሩ ጋር የሚገናኝ ነገር የለውም። ይህ በእንዲህ እንዳለ በፕሮፌሰር ብርሃኑ ነጋ የሚመራው ትምህርት ሚኒስቴር በውጮቹ ሀገራት እንደምናየው ልጆቻቸውን ከልጅነት ጀምሮ ስለ ተመሳሳይ ጾታ ግንኙነት ልክ እንደ ተፈጥሯዊ ግብር እያስተማሯቸው እንደሚያሳድጉት በእኛም ሀገር በፕሮፌሰር ብርሃኑ ነጋ በሚመራው ትምህርት ሚኒስቴር በታተመ የተማሪዎች መጽሐፍ ላይ በማስፈር አስነዋሪ እቅዳቸውን በመተግበር ላይ እንደሚገኙ ቀደም ሲል በሰራንላችሁ ቪዲዮ ዳሰነዋል። ቪዲዮን ያላያችሁ መለስ ብላችሁ ቪዲዮን እንድትመለከቱት እንጋብዛችኋለን። በአጠቃላይ ከሰሞኑ በነበረን ትግልና ተቃውሞ አብራችሁን ድምጽ ያሰማችሁ ሁሉ ምስጋናችን ይድረሳችሁ። ከሁሉም በላይ የድንግል ማርያም ልጅ ኢየሱስ ክርስቶስ ክብር ይግባው። በቀጣይም ዋነኞቹ ቆሻሾች ከሀገራችን እስኪጠፉና ሀገራችንን ለአውሬው አሳልፈን ላለመስጠት ብዙ ስራ ይጠበቅብናል። ወጣቱን የማንቃት ስራችንንም አብረን የምንቀጥል ይሆናል እያልን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ እስክንገናኝ በሰላም ቆዩ።